ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለቱ መረጃዎችንም ወደ እናንተ የምናቀርብ ሰዓት ደርሰናል። በመጀመሪያም አጫጭሮቹ የፌደራል መንግስት በትግራይ ክልል የሚታየውን ውጥረት በአስቸኳይ ሊያስቆም ይገባል፣ ዘላቂ መፍትሄም ያስፈልገዋል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መግለጫ ማወጣ። የመግለጫው ሙሉ ቃልም ወደ እናንተ የምናቀርብ ይሆናል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራ መረጃ ሚኒስቴርም አስታወቀ። የኤርትራ መረጃ ሚኒስትር አቶ የማነ ገብረመስቀል ያቀረቡትን ሐሳብ ወደ እናንተ የምናስተላልፍ ይሆናል። በማረፍ ላይ የነበረ አውሮፕላን ባጋጠመው እሳት አደጋ ምክንያት መንገደኞች በክንፍ ላይ ለመውጣትም ተገደዱ። በአደጋው 12 ሰዎች መጠነኛ ጉዳት ደርሶባቸዋል ሲሉም ተደምጧል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኘው መረጃ ስናልፍም በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰብ ጋር ውይይት እየተካሄደ ነው። የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ ዲፕሎማቲክ ማህበረሰብ አካላት ጋር ውይይትም እያካሄደ ነው። በውይይቱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም እና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳም እየተመራ ይገኛል። በመድረኩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አደራጅ የፕሪቶሪያውን ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑንም ገልጸዋል። በተጨማሪ ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የሰጠውን መመሪያ አለመቀበሉንም አስረድተዋል። የፌደራል መንግስት የፕሪቶሪያውን ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስተሩ መንግስት የክልሉ ወቅታዊ ሁኔታ በጥሞና እየተከታተለ ነውም ብለዋል። ዓለም አቀፍ ማህበረሰቡ በክልል የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ጥሪ አድርገዋል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣውን የህወሓት አንጃ የጊዜያዊ አስተዳደር የዕለት ተዕለት ተግባር ላይ እክል እየፈጠረ መምጣቱንም አስረድተዋል። ዓለም አቀፍ ማህበረሰብና የፌደራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸው ሚናም አጠናክረው እንዲቀጥሉም ጥሪ አቅርበዋል። ወደ ቀጣይ መረጃ ስናልፍም ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራ የመረጃ ሚኒስቴር አስታወቀ። ኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውን ተደጋጋሚ የሆነ በተወሰኑ አካላት የሚነሱ ውንጀላ ፈጽሞ ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው ሲሉም የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉም አቶ የማነ ገብረመስቀልም ገልጸዋል። ሚኒስተሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያ የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ ኢትዮጵያ ውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አንጃዎች ውስጥም የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉም ተደምጠዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ ፖለቲካ ኃይሎች ሌት ተቀን የሚወጡትም የማይቋረጥ ግጭትም ቀስቃሽ መግለጫዎችም ለአስፈላጊ ውጥረት አባባሽ ምክንያት ሆነው ቀጥለዋል ሲሉም ይህንን ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራ የመረጃ ሚኒስትር አቶ የማነ ገብረመስቀል በማህበራዊ ትስስር ገጻቸው ላይ ነው የገለጹት። በሌላ መረጃ ስናልፍም በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአውሮፓና የአሜሪካ የቀድሞ ዲፕሎማቶችም አሳስበዋል። ጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ባይተኖፍ እና የቀድሞ የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት የቀይ ባህር ጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንዶስ በሁለቱ ጎረቤት ሀገራት መካከል የሚታየውን ውጥረትም አስመልክቶ ፎሪን ፖሊሲ መጽሔት ላይም ሀሳባቸውንም አስፍረዋል። በ2022 መገባደጃ ላይ የኢትዮጵያ መንግስትና የትግራይ ኃይሎች የጦርነት ማቆም ስምምነት ከተፈራረሙ ከመጋቢት አጋማሽ ሁለተኛ ዓመትንም ይዟል። በደቡብ አፍሪካ የተፈረመው የጦርነቱ ማቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመራው ቡድን እና በጊዜው አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ መካከል የተፈጠረው ክፍልም እየተባባሰ ይገኛል። ከ3 ቀናት በፊት የጊዜው አስተዳደሩ ፕሬዝዳንት ከደብረጽዮን ቡድን ጋር በመመሳጠር በጊዜው አስተዳደሩ ላይ
አሲረዋል በማለት የከሰሳቸውን 3 ከፍተኛ የጦር አዛዦችም ከስልጣናቸው እንዲነሱ ትዕዛዝ መስጠቱንም ዲፕሎማቶቹ በጽሁፋቸው ላይ ዳሰዋል። ዓለም በሰፊው አህጉራዊና ዓለም አቀፋዊ ስርዓት አልበኝነት የተናጠች በመጎብኘት ከዚህ ወቅት በትግራይ ያለውን የፖለቲካ ጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነት ሊያስከትል እንደሚችልም አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለት የክልሉ ወቅታዊ ሁኔታን አስመልክተው በሰጡት ጋዜጣዊ መግለጫም አንዳንድ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸውም እናውቃለን ሲሉም ተደምጠዋል። ወደ ቀጣይ መረጃ ስናልፍም የቀድሞ የሐዋሳ ከተማ ከንቲባ 13 ዓመት ጽኑ እስራትን ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ ሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ የ13 ዓመት ጽኑ እስራት እና 21 ሺህ ብር የገንዘብ ቅጣት ማፍረዱንም ለማለፍ ታውቋል። ፍርድ ቤቱ የቀድሞው ከንቲባ ካቀረቡት 8 የቅጣት ማቅለያዎችም 4ቱንም በመቀበል 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው። በዚሁ በእሳቸው መዝገብ ተከሳሽ የነበሩት የቀድሞ ሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራት እና 41 ሺህ ብር፣ አቶ ታፈሰ ቱናሾ በ8 ዓመት ከ5 ወር ጽኑ እስራትና 51 ሺህ ብር እንዲሁም አቶ ሰይፉ ሌሊሴ የተባለ ግለሰብ እንደዚሁ በ8 ዓመትና 5 ወር እና 76 ሺህ ብር የገንዘብ ቅጣት ፍርድ ቤቱ አስተላልፎባቸዋል። ወደ ቀጣይ መረጃ ስናልፍም በማረፍ ላይ የነበረው አውሮፕላን ባጋጠመው የእሳት አደጋ ምክንያትም መንገደኞች በክንፍ ላይ ለመውጣትም ተገደዱ። በአደጋው 12 ሰዎች መጠነኛ ጉዳት ደርሶባቸው ሕክምና እየተከታተሉም ይገኛሉ። በኮሎራዶ ዴንቨር ዓለም አቀፍ አውሮፕላን ማረፊያ ያረፈ የሚገኝ አውሮፕላን በሞተር ላይ ባጋጠመው እሳት አደጋ መንገደኞች በአውሮፕላኑ ክንፍ በኩል ወደ ውጭም ለመውጣት ተገደዋል። የአውሮፕላኑ አንደኛው ሞተር ከፍተኛ መጠን ያለው ጥቁር ጭስ ወደ ሰማይ በመልቀቅ የመቀጣጠል ምልክት ማሳየቱንም ተከትሎ በዋናው በር በኩል መውረድ ያልቻለው በደርዘን የሚቆጠሩ ተጓዦች ማምለጫ አጠው ክንፍ ላይም ቆመው ታይተዋል። የአሜሪካ አየር መንገድ ቦይንግ 737-800 በኮሎራዶ ስፕሪንግስ ወደ ዳላስ ፎርት ዋርዝ 172 መንገደኞች እና 6 የበረራ ሰራተኞችን ይዞ እየተጓዘ ነበር። በአካባቢው ሰዓት አቆጣጠር ከቀኑ 11 ሰዓት ከሩብ ሲሆንም የበረራ አስተናጋጆች በአንደኛው የአውሮፕላን ሞተር ላይ የንዝረትና የመንቀጥቀጥ ምልክት መመልከታቸውን ተከትሎ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ለማረፍ መገደዱን የፌዴራል አቪዬሽን አስተዳደርም አስታውቋል። የአውሮፕላኑ አብራሪ ከማረፍ ጥቂት ቀደም ብሎ በረራው የሞተር ችግር እንዳጋጠመው ለዴንቨር የአየር ትራፊክ ተቆጣጣሪዎች አሳውቆ የነበረ ቢሆንም ነገር ግን ሁኔታው ድንገተኛ መሆኑንም እንዳልገለጸ ተሰምቷል። የሆነበት ምክንያት አውሮፕላኑ እስኪያርፍ ድረስ የእሳትም ሆነ የጭስ ምልክት ባለማሳየቱ ነው። ነገር ግን አውሮፕላኑ ምድር ላይ እንዳረፈ ከፍተኛ ጭስና እሳት በመለቀቁ አብራሪው ለትራፊክ ተቆጣጣሪዎች የአደጋ ጊዜ ምልክት ማስተላለፉም ተነግሯል። ይህንን ተከትሎ በሞተር አቅራቢያ የሚገኘውን የአውሮፕላን በር መክፈት ባለመቻሉ አንዳንድ መንገደኞች በአውሮፕላኑ ዕቃ መጫኛ ክፍል በኩል በመንሸራተቻ ሲወርዱም ሌሎቹ ደግሞ ክንፍ ላይ ቆመው ታይተዋል። በአደጋው 12 መንገደኞች ያጋጠማቸው መጠነኛ ጉዳት ባለፈ በንብረትና በሰው ላይ የከፋ ጉዳት አለመፈጠሩም ተሰምቷል። ወደ ቀጣይ መረጃ ስናልፍም ፌዴራል መንግስት በትግራይ ክልል የሚታየውን ውጥረት በአስቸኳይ ሊያስቆም ይገባል ወይም ዘላቂ መፍትሄ ያስፈልገዋል ሲል ኢዜማ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከፕሪቶሪያው ስምምነት መፈጸም በኋላ አንጻራዊ ሰላም እየታየበት የነበረውን የትግራይ ክልል ሁኔታ የፌዴራል መንግስት የፕሪቶሪያው ስምምነት መሰረት ታጣቂ ኃይሎችን ትጥቅ የማስፈታት ኃላፊነት በአግባቡ ባለመወጣቱ አካታች የሆነ የጊዜያዊ ሽግግር መንግስት አለመመስረቱን ተከትሎ ህወሓት የእርስ በርስ ፍትጊያ ውስጥ ገብቶ በትግራይ ክልል ውጥረት መንገሱንም ይገነዘባል። እርግጥ ይህ ሁኔታ እንዳይፈጠር በመስጋትም የፕሪቶሪያው ስምምነት በአግባቡ ተተግብሮ ዘላቂ ሰላም እንዲሰፍን ደጋግመን ያቀረብነው ማሳሰቢያ ሳይሰማ በዝምታ ያለፈ የፌዴራል መንግስት አሁን ለተፈጠረው ቀውስ ድርሻውን መውሰድ እንዳለበትም ሊያውቅ ይገባልም ብለዋል። ኢዜማ በፓርቲው ውስጥ ጉዳይ ላይ የትኛውን ማስተያየት የመስጠት ፍላጎት የለውም። ሆኖም በህወሓት ውስጥ የተፈጠረውን የውስጥ የስልጣን ሽኩቻ ተከትሎ በክልሉ ያሉ የታጠቁ ኃይሎች እየሄዱበት ያለው
ግትር ግጭት ቀስቃሽ ህገወጥ እንቅስቃሴ ግን በጠቅላላ እንደ ሀገር በተለይ ደግሞ በትግራይ ክልል ውስጥ በሚገኝ ንጹህ ዜጎች ላይ የሚመጣውን ምጣኔ ሀብታዊ፣ ማህበራዊ ብሎም የሰላምና ደህንነት አስከፊ አደጋ በቅጡ እንረዳለንም ያሳስበናልም ብለዋል። ትግራይ ክልል አሁን ላለበት ውስብስብ ችግር የተደረገው መሳሪያ ማንሳትንም የተሻለ አማራጭ አድርጎ የሚወስደውን ህወሓት የተነሳ መሆኑን እየታወቀ አሁንም የፓርቲው አመራሮች ምንም ሳይጸጸቱ ስልጣን ጠቅልሎ በመያዝም ግብግብ ውስጥ ገብተዋል። ሌላ ዘር ግጭት የሚጋብዙ ከሆነም በተለይ በትግራይ ውስጥ ያሉ ዜጎች ሊረዱት የሚገባው መሰረታዊ ጉዳይ ይህ ስብስብ በምንም አይነት ሁኔታ ለማህበረሰብ አቅም የቆመ እንዳልሆነ ነው። በዚህ የፖለቲካ ስልጣን ጥምን ለማርካት በሚደረግ መገፋፋት ውስጥ በመሳተፍ እንዲሁም ግጭት የሚቀሰቅሰውን የትኛውንም ኃይልም በመግለጽ በመቃወም የክልሉ ነዋሪ በአንጻራዊነት ያገኘውን ሰላም ሊያስጠብቅ ይገባል። በተግባር መሬት ላይ በግልጽ እንደሚታየው ጥቂት ግለሰቦች የዜጎች ሰላምና ደህንነት ያስጨንቃቸዋል። የግል ስልጣን ለመጨበጥ ህገወጥ እንቅስቃሴ ያደረጉ መሆኑን ነው። ስለዚህ ሰላም ወደ ዜጎች ሁሉ በአንድ ላይ በመቆም ይህ ቡድን ከድርጊቱ እንዲቆጠብ ማስጠንቀቅ፣ ደጋግሞ የትኛውንም ጸባጫሪ ተግባሮች ላይ ባለመሳተፍ ህዝቡ ድጋፉን እንደሌላው ማሳየት አስፈላጊ ነው እንላለንም ብለዋል። በተለይም የፌዴራል መንግስት ጉዳዩ እዚህ ደረጃ ላይ ከመድረሱ በፊት በክልሉ የተፈጠረውን ትርምስ በሰላማዊ ህጋዊ መንገድ ሊያስቆም ይገባል። ይህም አለማድረጉ ሳያንስ አሁንም ራሱን እንደ ሩቅ ተመልካች በመቁጠር ጉዳዩ ላይ ተጨባጭ መፍትሄ እንዲያመጣም አለመስራቱን ብሎ የፕሪቶሪያው ስምምነት በአግባቡ እንደሚፈጸም ባለማድረጉ ንጹህ ዜጎች በህይወታቸውና በአካላቸው ዋጋ እየከፈሉ መምጣቱም ተገቢነት የሌለው ተግባር መሆኑንም አውቃለሁ። አሁንም ለጉዳዩ ተገቢ ትኩረት በመስጠት ዘላቂ ሰላም እንዲመጣ የሚያስችል ህጋዊና ሰላማዊ መንገድ ብቻ መንግስትና ሚናውን እንዲወጣም እናሳስባለን ብለዋል።